በተመገባችሁ ቁጥር የማቃጠል ስሜት፣ ጋዝ ወይም የሆድ አንጀታችሁ አስቸገራችሁ የተለያየ መድኃኒትም የቤት ውስጥ መፍትሄዎችንም ቢሆን ሞክራችሁ ምንም ለውጥ አላገኛችሁ ይሆናል። የሚገርመው አንድ ትልቅ እውነት አለ። የሆድ ህመማችሁ መነሻው የምትበሉት ምግብ ብቻ ሳይሆን ጠዋት ከእንቅልፋችሁ ስትነሱ የምታደርጓቸው ጥቃቅን ስህተቶች ሊሆኑ ይችላሉ። ዛሬ ሳይንሳዊ በሆነ መንገድ የተረጋገጡና በቀላሉ ልንተገብራቸው የምንችላቸው 4 የጠዋት ልማዶች አሳያችኋለሁ። እነዚህን ልማዶች ለ14 ቀናት ብቻ ብትሞክሯቸው የጤና ለውጥ ታገኛላችሁ። ሰውነታችን ሰርካንዲያን ሪትም የሚባል የራሱ የሆነ የውስጥ ሰዓት አለው። የኛ የምግብ መፈጨት ስርዓትም ልክ እንደዚሁ የራሱ የሆነ የጊዜ ሰሌዳ አለው። በሳይንሱ ፐሪፈራል ክሎክ የምንላቸው መቼ የምግብ መፈጨት ኢንዛይሞችን ማመንጨት እንዳለባቸውና መጀመር እንዳለባቸው የሚያውቁት በዚህ ሰዓት ነው። ለምሳሌ ሌሊት ወደ ንጋት አካባቢ አንጀታችን ወደ ማጽዳት ይገባል። ማይግሬቲንግ ሞተር ኮምፕሌክስ የተባለው የጽዳት ሂደት ቆሻሻን፣ ባክቴሪያዎችን ጠርጎ ወደ ታች ይገፋል። በጠዋት ፀሐይ ስትወጣ ሰውነታችን ኮርቲሶል የተባለውን ሆርሞን ይለቃል። ይህ ሆርሞን አንጀታችንን ቀስቅሶ ለቁርስና ለጽዳት ዝግጁ ያደርገዋል። ነገር ግን በውጥረት ተኝቶ በማርፈድ ወይም ማታ ዘግይቶ በመመገብ ይህንን የተፈጥሮ ሰዓት ስናዛባው በሰውነታችን ውስጥ ትርምስ ይፈጠራል። ሳይንሱ ሰርካንዲያን ሚስ አላይመንት ይለዋል። በዚህ ጊዜ አንጀታችን ግራ ይጋባል። የሆድ ድርቀት፣ ጋዝ፣ ማቃጠልና የምግብ ፍላጎት ማጣት የሚመጡት አንጀታችን ከዚህ የተፈጥሮ ሰዓት ጋር ሲጣላ ነው። የጠዋት ልማዳችን ዋና ዓላማ ይህንን የተፈጥሮ ሳይንስ መደገፍ እንጂ መቃወም አይደለም። አንጀታችንን በጠዋት በትክክል ቀስቅሰን ካላነቃቃ ነው ቀኑን ሙሉ ሲያሰቃየን ይውላል። ታዲያ ይህንን የተፈጥሮ ስራ ለማስጀመር ጠዋት ስንነሳ መጀመሪያ ማድረግ ያለብን ከእንቅልፋችሁ በነቃችሁ በመጀመሪያዎቹ ከ5 እስከ 10 ደቂቃዎች ውስጥ 1 ወይም 2 ብርጭቆ ለብ ያለ ውሃ መጠጣት ነው። ብዙዎቻችሁ ለምን ብላችሁ ትጠይቁ ይሆናል። ምክንያቱም ተኝተን በምናሳልፈው ከ7 እስከ 8 ሰዓት ውስጥ ሰውነታችን በትንፋሽና በላብ ከፍተኛ ፈሳሽ ያጣል። በዚህ ጊዜ ትልቁ አንጀታችን በውስጡ ካለው ሰገራ ላይ ውሃውን ስለሚወስደው ሰገራው ይደርቃል። ይህም ጠዋት ለሆድ ድርቀት ዋና መንስኤ ይሆናል። በጠዋት ውሃ ስትጠጡ ጋስትሮኮሊክ ሪፍሌክስ የተባለ የተፈጥሮ ሂደት ይነቃቃል። ይህ ማለት ውሃው ጨጓራችሁ ውስጥ ሲገባ አንጀታችሁ ንቃ፣ ስራ ጀምር፣ ቆሻሻውን ወደ ውጭ ግፋ የሚል መልእክት ይደርሰዋል ማለት ነው። እዚህ ጋር ትልቅ ስህተት እንሰራለን። ብዙዎቻችን አይናችን ገና ሳይገለጥ የምንፈልገው ሻይ ወይም ቡና ነው። ካፌን በባዶ ሆድ ሲገባ የጨጓራና የጉሮሮን ግድግዳ ያቆስላል፣ የአሲድ መጠንንም በእጅጉ ይጨምራል። ስለዚህ ከጨጓራችን መቃጠልና ከቁርጠት ለመዳን ከሻይ በፊት ቢያንስ 1 ብርጭቆ ውሃ መጠጣት ልምድ ያድርጉ። ሁለተኛው እርምጃ ወደ ጂም መሄድ ሳያስፈልጋችሁ በቤታችሁ ወይም በሰፈራችሁ የምታደርጉት እንቅስቃሴ ነው። ቢያንስ ከ20 እስከ 30 ደቂቃ የሚቆይ የልብ ምትን በትንሹ የሚጨምር እንቅስቃሴ ያስፈልጋል። ሰፈር ውስጥ ፈጠን ያለ እርምጃ መራመድ፣ ሰውነትን ማሳሳብ ወይንም ስትሬች ማድረግ አሊያም በቤት ውስጥ ዮጋ መስራት ሊሆን ይችላል። ዋናው ቁም ነገር መንቀሳቀሱ ላይ ነው። ከዚህ ቀላል እንቅስቃሴ ጀርባ ያለው ሳይንስ እጅግ አስገራሚ ነው። ጠዋት ስትንቀሳቀሱ በአንጀታችሁ ውስጥ ፐሪስታላይሲስ የተባለ የጡንቻዎች ሞገዳዊ ንቅናቄ ይጀምራል። ይህንን በቀላሉ ለማስረዳት ልክ የጥርስ ሳሙና ሲያልቅባችሁ ከስር ወደ ላይ እየገፋችሁ እንደምትጨምቁት ሁሉ አንጀታችንም ምግብንና ቆሻሻን ወደ ታች ለመግፋት በሞገድ መልክ ይኮማተራል። እንቅስቃሴ ስታደርጉ ይህ ሂደት በከፍተኛ ፍጥነት ይነቃቃል። እንዲሁም ሌላው ትልቁ ጥቅም እንቅስቃሴ ማድረጋችሁ ፓራሲምፓታቲክ የተባለውን የነርቭ ስርዓት ማነቃቃቱ ነው። ይህ ማለት ጭንቀቱን ይቀንስና አእምሯችንን ለሰውነታችን ምግብ ፍጭ የሚል ትዕዛዝ ያስተላልፋል። በተለይ የሆድ መንፋትና ጋዝ ለሚያስቸግራችሁ ሰዎች ይህ የጠዋት እንቅስቃሴ ከማንኛውም ውድ መድኃኒት በላይ ፈጣንና ዘላቂ መፍትሄ አለው። ሶስተኛው እርምጃ ብዙ ጊዜ የማይወራለት ግን እጅግ ወሳኝ የሽንት ቤት ልምድ ነው። የመጀመሪያው ነገር
ጠዋት የመጸዳዳት ፍላጎት ሲመጣ በፍጹም ችላ አትበሉት። ሁለተኛውና ትልቁ ስህተት ደግሞ መጸዳጃ ቤት ውስጥ ስልክ ይዞ መግባት ነው። ቲክቶክ ወይንም ፌስቡክ እያየን ረጅም ሰዓት መቀመጥ በፊንጢጣ ደም መላሽ ስሮች ላይ ጫና በመፍጠር ለኪንታሮትና ለከፍተኛ የሆድ ድርቀት ይዳርጋል። ሌላው አስገራሚው ሳይንሳዊ እውነት ደግሞ የአቀማመጣችን ጉዳይ ነው። አብዛኞቻችን ዘመናዊ የፈረንጅ ሽንት ቤት ወይንም ዌስተርን ኮሞድ መጠቀም እንደ ስልጣኔ እንቆጥረዋለን። ነገር ግን ሳይንስ እንደሚነግረን የድሮው ባህላዊ የጉድጓድ ሽንት ቤታችን ቁጢጥ የማለት ልምድ ለአንጀታችን ጤና እጅግ የተሻለ ነበር። ምክንያቱም በፈረንጅ ሽንት ቤት ላይ 90 ዲግሪ ሆነን ቀጥ ብለን ስንቀመጥ በአንጀታችን መጨረሻ ላይ ያለው ፒዩቦ ሬክታሊስ የሚባለው ጡንቻ ፊንጢጣን እንደ ገመድ አንቆ ይይዘዋል። በዚህ የተነሳ ቆሻሻው እንዳይወጣ እንቅፋት ስለሚፈጥር በኃይል ማማጥ ግድ ይለናል። ነገር ግን ከእግራችሁ ስር አነስተኛ መቀመጫ በማድረግ እግራችሁን ከፍ ስታደርጉ ልክ እንደ ባህላዊ ሽንት ቤት አቀማመጥ ትፈጥራላችሁ። በዚህ ጊዜ ያ አንቆ የያዘው ጡንቻ ሙሉ በሙሉ ዘና ስለሚል የፊንጢጣ ማዕዘን ቀጥ ይላል። ቆሻሻውም ያለምንም ጫና እና ማማጥ በቀላሉ ይወጣል። ስለዚህ ከመጠን በላይ ማማጥ አቁሙ፣ አቀማመጣችሁን አስተካክሉ። አራተኛውና የመጨረሻው ነጥብ ቁርስ። ከእንቅልፋችሁ በነቃችሁ ከ1 እስከ 2 ሰዓት ባለው ጊዜ ውስጥ ቁርስ መመገብ አለባችሁ። ቁርስን መዝለል ሜታቦሊዝምን ያቀዘቅዛል፣ የሆድ ድርቀትንም ያባብሳል። ትክክለኛ ቁርስ 3 ነገሮችን መያዝ አለበት: ፕሮቲን፣ ፋይበር እና ጤናማ ስብ። እነዚህን ለምሳሌ ከእንቁላል በተጨማሪ ፕሮቲንና ፋይበርን በአንድ ላይ ለማግኘት በደንብ የበሰለና በቀላሉ ሊፈጭ የሚችል ጥራጥሬ ማካተት ምርጥ ምርጫ ነው። እንዲሁም አብሽ ብንመገብ ለአንጀታችን እጅግ ጠቃሚ የሆነ ፋይበር እናገኛለን። ከነዚህ በተጨማሪ አጃን ወይንም ለውዝን ማካተት ጤናማ ስብ ለማግኘት ይጠቅማል። በምግባችን ውስጥ ያለው ፕሮቲን ኮሊሳይቶኪን የተባለውን የምግብ መፈጨት ሆርሞን ሲያነቃቃ፣ ከአብሽ ከጥራጥሬና ከአጃ የምናገኘው ፋይበር ደግሞ በአንጀታችን ውስጥ ላሉ ጠቃሚ ባክቴሪያዎች ዋነኛ ምግብ ይሆናል። በአንጻሩ በሱፐርማርኬት የሚሸጡ ስኳር የበዛባቸው የታሸጉ የቁርስ እህሎችን፣ በዘይት የተጠበሱ ምግቦችን እንደ ሳምቡሳ እንዲሁም ሻይና ብስኩት ብቻ መመገብን ሙሉ በሙሉ አስወግዱ። እስካሁን ሳይንሱን አይተናል። አንጀታችን የሚፈልገው ትክክለኛውን መልእክት በትክክለኛው ሰዓት ነው። ለሚቀጥሉት 14 ቀናት ብቻ ይህንን ሞክሩ። ጠዋት እንደተነሳችሁ ለብ ያለ ውሃ ጠጡ። ሻይ ወይንም ቡና አቆዩ። ለ20 ደቂቃ ተንቀሳቀሱ። ያለ ስልክ መጸዳጃ ቤት ግቡ። በሰዓቱ ጤናማ ቁርስ ብሉ። ከ2 ሳምንት በኋላ ተመልሳችሁ ያገኛችሁትን ለውጥ እንድታጋሩኝ እፈልጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት በተመሳሳይ የሆድ ችግር ለሚሰቃዩ ጓደኞቻችሁና ቤተሰቦቻችሁ አሁኑኑ ሼር አድርጉላቸው። መሰል የጤና መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩኝ። እናስታውሶት፣ ሰብስክራይብ አድርገዋል?